እሺ ዮሐንስ ወንጌል ምዕራፍ 19 28 እስከ 30 ላምሩ። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። በዚያ ቆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ቆምጣጤው በሰፍነግ ሞልተው በውስጡ አድርገው ወደ አፉ አቀረቡት። ኢየሱስም ቆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ ነፍሱን አሳልፎ ሰጠ። እስኪ አንድ ያብረን ብለው ኢየሱስም እስኪ ቆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘንብሎ ነፍሱን አሳልፎ ሰጠ። አሜን። ይህ ተፈጸመ የሚለው ቃል በግሪኩ ቃል ሁለት ትርጉም ስላለው እሱ ብናገር ደስ ይለኛል። ቴቴሌሲቲያ የሚል ትርጉም አለው። ቴቴሌሲቲያ ወይም ደግሞ ይህ ስለ ቃሉ የመጣው ቴሌው ከሚል ቃል ነው። ተፈጸመ ፊኒሽድ አለ ኢየሱስ በመጨረሻ። ይሄ ተፈጸመ የሚለው ቃል ሁለት ቦታ የተጻፈው አንደኛው 19:28 ላይ እና 19:30 ላይ ነው። ተፈጸመ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ በመጨረሻው ሰዓት መጽሐፍ ያለው ይፈጸም ዘንድ ተጠማዋል። መስቀል ላይ ሆኖ በመጨረሻው ሰዓት ላይ ተጠማዋል። ምን ያለው ይፈጸም ዘንድ? መጽሐፍ ያለው ይፈጸም ዘንድ። ስለ ኢየሱስ ክርስቶስ ከ300 ትንቢቶች በላይ ተነግረዋል በብሉይ ኪዳን። ኢየሱስ እያንዳንዱ ትንቢት ይፈጸም ዘንድ በአገልግሎቱ ይፈጸም ዘንድ እንዲያደረገ ይፈጸም ዘንድ እንዲያደረገ ይፈጸም ዘንድ እንዲያደረገላቸው የሚል በተደጋጋሚ ስፔሻሊ በማቴዎስ ወንጌል ታገኛላችሁ። ነገር የመጨረሻው መጽሐፍ ያለው ይፈጸም ዘንድ በብሉይ ኪዳን የተነገረው ትንቢት ይፈጸም ዘንድ በመጨረሻው ታይም ላይ ተጠማዋል። አምላክ ሥጋ ለብሶ መጥቶ ስለኛ ኃጢአትና በደል የሚከፈለን ሁሉ ለመክፈል በጉዞ ላይ እያለ የመጨረሻ የሁሉ ባለቤት የሆነው ኢየሱስ ተጠምዷል። የመጨረሻው ተፈጸመ የሚለው ቃል በመጽሐፍ ቅዱስ ላይ ያለው የተጻፈው ትንቢታዊ ቃል ሁሉ ቅዠት እንዳልነበሩ ለመፈጸም ኢየሱስ ተጠምዷል። ከዘፍጥረት ምዕራፍ 3:15 ጀምሮ የተነገረው ትንቢታዊ ቃል ሁሉ ይፈጸም ዘንድ ኢየሱስ ተጠምዷል። ማለት ይመጣል የተባለው ከሴቲቱ የሚወለደው እርሱ ጭንቅላትን ይቀጠቅጣል ከሚል ትንቢት የተጀመረው እና ከ300 በላይ ትንቢት ይፈጸም ዘንድ የመጨረሻው ትንቢት ቃል ይፈጸም ዘንድ ተጠምዷል። ቴሌው ይፈጸም ዘንድ ያልቅ ዘንድ ይከናወን ዘንድ ተጠምዷል። የመጨረሻ ነፍሱን አሳልፎ ሰጠና ከመስጠቱ በፊት ተፈጸመ ብሎ ይሰጡ። ነፍሱ አሳልፎ ሲሰጥ ተፈጸመ ብሎ ሞተ። የመጨረሻው የኢየሱስ ንግግር ከሞቱ በፊት የመጨረሻው ተፈጸመ ነው። ኢየሱስ በመጨረሻ ያወራው ተፈጸመ ይባላል። የመጀመሪያው ትንቢቱ ቃል ይፈጸም ዘንድ፣ ሁለተኛ ደግሞ ወደፊት ስላለው የተነገረው ለቅዱሳን በክርስቶስ የሚገኘው ሁሉ በረከት
ይፈጸም ዘንድ ተጠማው አለ። ደግሞ ተፈጸመ አለ። ነፍሱ አሳልፎ ሰጠ። በረምስ ሁለት ነገር ነው። የመጀመሪያው ይፈጸም ዘንድ ተጠማው አለ። የትኛው? የተነገረው ትንቢት ሁሉ ጋር ይፈጸም ዘንድ አንድም በተሰራይ ሳይቀር የተነገረው ትንቢት በነቢዩ በኢሳይያስ አልፎ ተርፎ በበለዓም እንኳን ሳይቀር በሟርተኛው በለዓም እንኳን ሳይቀር የተነገረው ትንቢት ይፈጸም ዘንድ ተጠማው አለ። የመጀመሪያው ተስፋ ቃል ሁሉ እንዲፈጸም ተጠማው አለ። ቴሌው አለ። ሁለተኛ ነፍሱን አሳልፎ ከመስጠቱ በፊት ይሄ ሞት ከንቱ ሞት እንዳልሆነ የሕዝቡ ሁሉ ዕዳ ለመክፈል ተፈጸመ አለ። የክሪቱ ትርጉም ተፈጸመ የሚለው ቃል ሙሉ ክፍያ ማለት ነው። ቅድም አገልጋዮች ሲናገሩ ሁለቱም ሲነካኩት ነበር። ሙሉ ክፍያ ከፍሎ ኢየሱስ ነፍሱን አሳልፎ ሰጠ። ለማ ሲባል በትንሣኤው ስለሚያፈራቸው ስለኛ ሲል ከፍዬላቸዋለሁ ብሎ ሞተ። ተፈጸመ አለ። ቴሌው አለ። እስኪ አሜን አሜን ትገምና አሜን። መጀመሪያ የትንቢቱ ቃል ተስፋ ቃሎች ሁሉ ይፈጸም ዘንድ ተጠማው አለ። እንዲፈጸም ሁለተኛ ቀጥሎ ያለው ማንኛውም በሕዝቡ ዘንድ ያለው ሁሉ ዕዳ ይከፈል ዘንድ ራሱን አሳልፎ ሰጥቶ ተፈጸመ። ወደ ኋላ ወደ ፊትም ለመክፈል ኢየሱስ ተፈጸመ። መስቀል ይታየው ሰው አለ። መስቀል ይታየው ይፈቀዳል። መስቀል ይታያቸው በጥንት መስቀል የበረከት አይደለም፣ ነፍሰ ገዳይ የሚሰቀልበት ነው። የመልካም ሰው የሚሰቀልበት ነው። መስቀሉ ልዩ ያደረገው ኢየሱስ ነው። እንዲህ በግራና በቀኝ የተሰቀሉ እኮ አሉ፣ ወንበዴዎች እኮ አሉ። የመጨረሻ ወንጀል የፈጸሙ ሰዎች የሚሰቀሉት በእንጨት ነው። ኢየሱስም ነፍሰ ገዳይ ተብሎ ወንበዴ ተብሎ በመስቀል ላይ ተሰቀለ። ሲሰቀል ግን ተፈጸመ ብሎ ሞተ። ተፈጸመ አለቀ ብሎ ሞተ። አሁን በጣም የሚገርማችሁ መስቀል ባህር አለ። ከ2017 ዓመት በፊት ኢየሱስ ክርስቶስ ተፈጸመ። ከዛ ከትንሣኤው በኋላ ከመስቀሉ ክፍያ በኋላ ያሉት ሁሉ ዞረው ወደ ኋላ ዞረው ኢየሱስን ያዩ ዘንድ ተፈጸመ። ከብሉይ ኪዳን ከዘፍጥረት ጀምሮ ያሉ ደግሞ ጠቅላላ የእምነት አባቶች ዕብራውያን ምዕራፍ 11 ከሩቅ አይተው አምነው ተሳልመው ሞቱለት። እነሱ ወደፊት አምነው መስቀሉን አይተው ሞቱ። እኛ ደግሞ ወደ ኋላ ሄደን ይህን መስቀል አምነን ኢየሱስ ስለኔ ስራ ሙሉ ክፍያ ከፍሏል ብለን አምነን ተቀበልን። እኛም በእምነት እና አብርሃምን በእምነት ሴንተሩ ኢየሱስ ነው፣ ሌላ የለም። ከዘፍጥረት እስከ ኢየሱስ መምጣት ድረስ ወደፊት ኢየሱስ ይታያል። እንዲሁም ከኢየሱስ ትንሣኤ በኋላ ኢየሱስ ወደ ኋላ ይታያል። ይሄ ታሪክ ነው ያለው። ከዚህ ታሪክ ውጭ ያለው ታሪክ ምንም ነው። መስቀሉ ነው ታሪካችን። ሴንተሩ መስቀሉ ነው። ደሙና እሱ ተከፍሏል። እሱ ሙሉ በሙሉ ተከፍሏል። መስቀሉ ተከፍሏል። መስቀሉ ክርስትና እምነት ነው። ምን ነው? ለዚህ ነው ለእነ አብርሃም በእምነት ነው፣ ለእኛ በእምነት ነው። ማን በማመን? መስቀሉን በማመን። ሌላ ታሪክ ከመስቀል ውጭ በስላሴ መካከል ደግሞ በአብ በወልድ በመንፈስ ቅዱስ መካከል አብም ወልድ መንፈስ ቅዱስም ሰጪ ነው። ስላሴ ሰጪ ነው። አብ አንድያ ልጁን ሳይሳሳ ለመግደል ለመቅጣት አሳልፎ ሰጠ። ወልድ ደግሞ ነፍሱን አሳልፎ ሰጠ። መንፈስ ቅዱስ ጸጋ ስጦታን ሰጠ። አብ ሰጪ ነው፣ ወልድ ሰጪ ነው፣ መንፈስ ቅዱስ ሰጪ ነው። መስቀል
የሥላሴ ስጦታ የታየበት ነው። መስቀል አብ ወልድ መንፈስ ቅዱስ አሐዱ ሥሉስ የሥላሴ ስጦታ ነው። አባቱ ልጁ የሰጠበት አንድ ልጅን ይሆን 100 ብር ይዘህ 100 ብር ለሰው ለመስጠት እኮ ትቸገራለህ። መንፈስ ቅዱስ እንኳን ነግሮ አብ አንድ ልጁ ሰጠ። ለምን ሲባል ያለው ዕዳ ሁሉ ለመክፈል ቴሌው እንዲሆን እንዲፈጸም አንድ ልጁ ሰጠ። ልጁ ነፍሱን ሰጠ። ወልድ መንፈስ ቅዱስ ደግሞ ክርስቶስ ያ ሆኖ እንዲኖር ጸጋ ስጦታን ሰጠ። በስጦታ የሚያምሰው ይህ የሥላሴ አካል አሁንም በመስቀል የተሰራው ስራ ስጦታችሁ ትቀበላላችሁ። ድገሙና እባካችሁ አሜን በሉ እስኪ። ዛሬም ትኩስ ነው ይሄ ኃይል፣ ይሄ መስቀል ስራ ዛሬም ትኩስ ነው። አሜን በሉ እስኪ። አሜን በሉ እስኪ። ክርስቶስ የፍቅር ውሃ ልክ ነው። ፍቅር ሁሉ የሚላካው በክርስቶስ ነው። ኢየሱስ ተከፈለ አለ። ቴቴኔሲታይ አለ። ሙሉ ከብያለሁ፣ ሙሉ ፓኬጅ ከብያለሁ፣ ተፈጸመ። ለዘላለም ሊወደን እስከ መጨረሻ ሊወደን ኢየሱስ በመስቀል ላይ ከፈለ። የመጀመሪያው ኢየሱስ ተፈጸመ ያለው ከአሁን በኋላ በእግዚአብሔርና በሰው መካከል ያለው የጥል ግድግዳ የጠብ ግድግዳ ለማፍረስ ለዘላለም ከእግዚአብሔር ጋር ለመኖር ሊወደን ተፈጸመ አለ። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ የወደዳቸውን እስከ መጨረሻ ወደዳቸው። መጽሐፍ ሁሉ አንብበናል። ፊክሽን ሌላ መጽሐፍ ፊሎሶፊ፣ ሳይኮሎጂ፣ ታሪክም ምንም ትራራም አይተናል፣ ጣራም አይተናል። ምታዩ አያላችሁ የሆነ ነገር አለመኖች ሚለፈልጉት እሱ ሁሉ አይተናል። ፍቅር ግን እስከ መቃብር ነው። የእኛ ግን ከመቃብር በላይ ነው። ፍቅር እስከ መቃብር አይደለም። የእኛ ከመቃብር በላይ ነው። እስከ መጨረሻ ሊወድ እስከ መጨረሻ ሊያፈቅር ኢየሱስ ተፈጸመ አለ። መጥላት አይችልም። እግዚአብሔር አብ ካሁን በኋላ እናንተን መጥላት አይችልም። አንድ ጊዜ በክርስቶስ ለዘላለም ወዷቸዋል። አሜን በሉ እስኪ። አላሻካታና ማንታ እስኪ አለ ተወድቻለሁ። ስማካችሁ ባይ እስኪ ለምንድን ነው እስኪ አንዴ ልጥራችሁ። ባና ሲጣሉ ሚስት ደብትለው አይወደኝም ነው ጓደኛሞች ለኔ ክብር የለውም አይወደኝም ነው። እኔ ደግሞ እየነገርኩህ ያለው እናትህ ላትወድ ትችላለች፣ አባትህ ላይወድ ይችላል፣ ጓደኛ ላይወድ ይችላል። እስከ መጨረሻ የሚወድ አንድ ንጉሥ አለ፣ አንድ አፍቃሪ አለ። እሱ ኢየሱስ ይባላል። ተፈጸመ ብሎ ለዘላለም ሊበተን ለዘላለም ሊያፈቅረን ኢየሱስ ተከፈለ አለ። መጥናት አይችልም። ኃጢአትን እንጂ አንተ መጥናት አይችልም። ለዘላለም ሊወደድ ላይ ነግራቸው ጠላታቸው ነግራቸው እግዚአብሔር ስለማይወድሽ ነው ተስፋ ቃልሽ ዘገየው እንደዚህ የሆነው እንዲዘጋው እንደዚህ ተበላሸ። አይ ደግሞ ዛሬ ያረጋግጡላችሁ መስቀል ላይ ተፈጸመ ብሏል። ደግሞ መጥራት አይችልም። እግዚአብሔር ለዘላለም ወዷቸዋል። እስኪ ወዶኛ በሉ፣ ተወልጃለሁ በሉ፣ ተወልጃለሁ በሉ፣ ይወደኛል በሉ። እስኪ ፍቅር ያጣችሁ ሰዎች በዚህ ያላችሁ የእናት ፍቅር፣ የወንድም ፍቅር፣ የጓደኛ ፍቅር የሌላችሁ ሰዎች ዛሬ እነግራችኋለሁ የሚወዳችሁ አባት አለ። ይወዳችኋል፣ ይወድሻል፣ ትወደጃለሽ። የሚወድ አባት አለሽ። ውሸቱን ጥላ እስኪ አንድ አሜን
የእግዚአብሔር ፍቅር ጥሩ በጣም ጥሩ እጅግ በጣም ጥሩ የሚባል ፍቅር የለውም። እግዚአብሔር ጋር ያደገ የሚሄድ ፍቅር የለም። አንድ ፍቅር ነው ያለው። ትልቅ ፍቅር አለ። ታላቅ ፍቅር አለ። ትልቅ ፍቅር አለ። ለምን አሜን። በትልቅ ፍቅር ተወደሻል። ሮሜ መጽሐፍ ሲናገር ኃጢአተኞች አለ፣ ደካሞች አለ፣ ጠላቶች አለ። ጠላት ሆነ እንዴት ይወዳል? በቃ ወደደ፣ ተፈጸመ፣ ተከፍሏልና። ኃጢአተኛ ሆነ እንዴት ወደደ? ተከፍሏልና። የከፈለና አለ ዛሬ ነግራቸዋል። ገና ደካሞች ሆናችሁ ሳለ እናንተን ሳያይ በተከፈለው ክፍያ ተወዳችኋል። ይወደኛል። ትልቅ እኮ በዓለማችን ላይ ራሳቸውን የሚያጠፉ ሰዎች የስነ ልቦና ችግር ያለባቸው ሰዎች እኮ ሰው አይወደኝም ብቻዬን ነኝ። ይሄ ደግሞ አብ ካንተ ጋር ነው። እግዚአብሔር ይወድሃል ያልኩ ነው። ምንም ነገር የሚጀምረው እግዚአብሔር የሚጀምረው ከፍቅር ነው። ጸጋ ስጦታ የሰጠን ወዶኝ ነው። ጸጋ ስጦታ እንደቀደመው ወደደኝና በነፃ ሰጠኝ። ከፍቅር ነው የሚጀምረው። ወዶኛል ቤት ለዚህ የተከፈለው አንደኛ እስኪ አሜን። ሁለተኛ ነገር ሲናገር ነበር። ከአሁን በኋላ የማንም ባሪያ ላትሆን ተከፍሎ መጥቶ እኔ ባሪያ አደርግሃለሁ ቢል አነቺሳ ኪዳን አለኝ ቢል የሆነ በቃጥባሪ ነው እንደሚባለው ቃጥባሪ ቦሽ መንፈስ ነገር አለ ቢል ዘርላ ያለ የሆነ መንፈስ መጥቶ አንተ የኔ ነህ ቢል ከአሁን በኋላ የእሱ ባሪያ አትሆንም። አንተ የእግዚአብሔር ባሪያ ነህ። ድገሙና አሜን። የማንም ባሪያ አይደለም። የኃጢአት ባሪያ ላትሆን፣ ሰፈር ላይ ያለ ክፉ የእሱ ባሪያ ላትሆን ነፃ ወጥታችኋል። እስኪ አንዴ አሜን በሉ። በዚህ ደግሞ ገላትያ ምዕራፍ 5 ቁጥር 1 ላይ ሲናገር እንደዚህ ይላል፣ በነፃነት እንኖር ክርስቶስ ነፃ አወጣ። ስለዚህ ከአሁን በኋላ ዳግመኛ ምን አትሆኑ፣ በባርነት አትሂዱ፣ ቀንበር አትሂዱ። ነፃ ወጥቻለሁ። ከአሁን በኋላ ኃጢአት አይገዛችሁም፣ ዘረኝነት አይገዛህም፣ በሽታ አይገዛህም። ረገጠና አሜን በሲ ባሪያ አይደለሁም በሲ የማንም ባሪያ አይደለሁም በሲ ነፃ ወጥቻለሁ በሲ መውጣት ኦልሬዲ ፋሲካችን ክርስቶስ ነፃ ወጥተናል። ፈርዖን መጥቶ መግዛት አይችልም። አንተነ ልትገዛለት ዳርዳር የምትለው እንጂ ሰማይ ከፍሎልሃል። ላትገዛ ዳግም ባሪያ ላትሆን ኢየሱስ ተፈጸመ አለ። እስኪ ተፈጸመ ነው ሲባል ሶስተኛ የተከፈለው ክፍያ ተፈጸመ ያለው አሁን በኋላ ምንም አይነት ዕዳ ላይኖርባችሁ። ዕዳ ሁሉ ተሰርዟል። ቆላስይስ ላይ እንደሚናገር የዕዳ ጽሕፈታችን ሁሉ ተሰርዟል፣ ተወግዷል። በሰው ልጅ ላይ የነበረው ዕዳ ሁሉ የእግዚአብሔር ክብር ያጎደለ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል የሚለው እሱ ቃል አሁን ወደ ክብር እንመለስ ዘንድ ኃጢአት የሚባል ከክብር አጉሎን ነበር። አሁን ግን የኃጢአት ደሞዝ ሞት ነው። እሱን ሞት ከፈለና ዕዳችንን አድርጎ ከፈለ። አንዳንድ ሰዎች ይመጣሉ በግሩም ሲመጡ እኔ ኃጢአተኛ ነኝ እኔ ምናምን ነኝ ቶሎ እነሱ ማለት የምፈልገው ንስሐ አስገባቸው። እዛው ጻድቅ ነኝ በይ፣ ቅዱስ ነኝ በይ። የመጣሁት የሰራሁት በክርስቶስ ተከፍሏል። የክርስቶስ ደም አሁንም ከኃጢአት ሁሉ ያነጻል። ትኩስ ነው፣ ስላንተ ይማልዳል። አሜን በሉ እባካችሁ። የክርስቶስ ደም የተከፈለው ክፍያ አንድም የውርስ ኃጢአት ተከፍሏል፣ ሁለትም በየቀኑ የምሰራው የተግባር ኃጢአት በክርስቶስ ደም ተከፍሏል። ለዚህ ነው ደሙ ሁሉ ጊዜ ይማልዳል፣ በአብ ፊት ይማልዳል። የተከፈለ ክፍያ ነው። እስኪ አንዴ አሜን በሉ። ተከፍሏል ነው ተከፍሏል ነው ተፈጸመ አለ ኢየሱስ። የምታዋጣው ነገር የለም። አንተ ተቀምጠህ እሱን አምልከው። እሱ ለእሱ አገልጋይ አይሆን፣ ለእሱ ባሪያ ነው። ሽርጉን ሲበርገር መጣች
ይሄንን እንዘምረዋለን። ግን አምልኳል። እስኪ አሜን በሉ እስኪ። ተከፍሏል። ስለዚህ እንሰግዳለን። እንዳንተ ሐውልት አንሆን። እንጣጥ እንላለን። ለአበራም እንሆናለን። ምንም እዚህ የምናየው የምንታዘበው ነገር የለም። የከፈለው ኢየሱስ ነው። ዕዳችሁ ተከፍሏል። አመስግኑ። የሀያ ብር እንኳን ቡና ተከፍሏችሁ አመሰግናችሁ ያደርጉ ነው። የአስቴርን የሆነ የአስካል ቡና ጠጥተህ የከፈለን ሰው እኮ ትለዋለህ። አረ የከፈለው እኮ አለ፣ ተፈጸመ ያለ እኮ አለ። አረ አከለክለዋለሁ፣ አረ አበልተዋለሁ፣ እኖርለታለሁ፣ ሕይወቴን እሰጠዋለሁ። ኢየሱስ ሲዋዩ ተከፍሏል። ይመሰለኝ ተባረኩ። አራተኛ ከአሁን በኋላ ማንም እየመጣ ላይኮንንህ ዕዳ ተከፍሏል። ኩናኔ ላይሆንብህ እየመጣ የሚከስ የለም። አሁን በክርስቶስ ላምነን ሮሜ 8 ላይ ኩናኔ የለባቸው። ክስ የሚከስህ እየመጣ የሚነዘንዝህ ካለ ተከፍሏል ብለው መስቀሉ አሳየው፣ ደረሰኙን አሳየው። ተከፍሏል የሚለው ደረሰኝ አሳየው። እስኪ አንድ ሰው አሜን። እየመጣ የሚነዘንዝህ ካለ ይሄ ነገር እያለ የሚያወራ ካለ ደረሰኝን አሳየው። ያንተ ደረሰኝ ኢየሱስ ነው። ተከፍሏል። እዚህ ጉባኤ አሜን። ኩነኔ የለባችሁ። በቃ የሚከስ የለም። የዚህ ቢያን ወይ ደግሞ በግብረሰዶም ውስጥ ያሉ ሰዎች የሚያጤሰውና ጠጥቶ ቸርች ሲመጣ ስነግራቸው እንዳገልገው ስልጠናት ይናገራል። እዚህ ቤት ሲመጣ ሲጋራ ጥሎ ያመጣል፣ የሆነ ነገር ጥሎ ያመጣል። ቤዚቢያን ይገባል። ከዛ መጥሎ ከመጣ እዛ አቅም አለ ማለት ነው። እዚህ ይመጣል፣ ይጥላል። እዚህ ፓወር አለ። እዚህ እየሰከረ ይገባል። ነገር ግን ይቆምና ለእግዚአብሔር ክብር ይሰክራል። ይገለበጣል ነገሩ። እዛ ሌባ የሆነው ሊሰጥ ይኖር ይጀምራል። አንታናጋንታ ወዶሸቴናራራራ ለምን መሰለ ኩናኔ የለበትም። ኩናኔ ይነሳል። በክርስቶስ ተፈጽሟል። እዚህ ጉባኤ ኩናኔ የለብኝም ይበልሱ ተሰለብኝ ይበል። በዚህ አጋጣሚ አንዳንዶቻችሁ የዛሬ 15 ዓመት 18 20 ዓመት የሆነ ያደረጋችሁ ኃጢአት አለ። ዛሬ 15 ዓመት ስብሳ አሁን እየነገርኩ ያለሁት አሁን በክርስቶስ ነፃ ነው። አሜን። አሁን እያልኩ ያለሁት ያ በብሉይ ኪዳን የነበረው ያ መስዋዕት የበግ የርግብ እሱ መስዋዕት ለጊዜው ካነጻ የክርስቶስ ደም ለዘላለም። አንድ እጃችሁ ከፍ አድርጉ። የሚከስ የለም ከአሁን በኋላ። ትናንት ያደረግከው ያው ትናንት የሰራሽው ከአሁን በኋላ አብሮሽ አይከተልም። ጠላት አይከስ። ዕዳው ተከፍሏል። በክርስቶስ ላሉ ኩነኔ የለባቸው። ኩነኔ የለብሽም። ኩነኔ የለብህም። አሜን ይበሱ። ከብሉይ ኪዳን ጥላ በዘፍጥረት 3 ላይ ሴጣን መጣና በኢያሱ ፊት ቆመና በስተቀኝ ቆሞ ሊከሰው ጀመረ። ለምን ሲባል ኢያሱ እድፋም ልብስ ለብሷል። እዛ እግዚአብሔር ከሰማ አየው። ሴጣን አለው አቤት ሲለው እግዚአብሔር ይገስጻል። የመጀመሪያ ሁለተኛ ደረጃ ከእሳት ትንታግ የተረፈ ማለትና አሁን ሴጣን ወይ እግዚአብሔር ይገስጻል። ሁለት ነው። የመጀመሪያው ለብሉይ ኪዳን ጥላው ሲሆን ሁለተኛው ግን ይገስጽ የሚለው ግን በክርስቶስ አንዴ ከፊታችን ሴጣን ገስጾልናል። አሜን በሉ። ንጹሕ ልብስ አልብሱት። ማንን? ኢያሱ ፐርሰናል አይደለም። እስራኤል የወክለው ነው ዛሬ የቆመው። ዛሬ እነግራቸዋለሁ። ሴጣን ገስጾ ኩናኔውን ገስጾ ንጹሕ ልብስ ያለበሰን ተፈጸመ ያለ ኢየሱስ ነው። ከሕሊናችሁ ያነጻል። መንፈሰ ሙትነታችንን ትንሣኤ የሰጠው ያው ያደረገው ኢየሱስ ነው። አንዴ ተከፍሏል። ወሲ የወንድም ቆሻሻ ባለበት ሁሉ ስም እዛ ይላል። አሁን ካሁን በኋላ አንቺ ላይ የመጣ ሲቆም እንዳትፈቅድለት። አየህ እዚህ ጋር እድል ፈንታ የለውም በለው። ለምን ሲባል እኔ ጋር ያለ ምንም ቆሻሻ
የለም። በክርስቶስ ደም ብሏል፣ ተከፍሏል፣ ተወግዷል። ድገሚና እስኪ አሜን በል እስኪ። ድገምና አሜን በል እስኪ። ተከፍሏል እስኪ ብለህ አምስተኛው እንደዚህ ነው። ለዘላለም ከእግዚአብሔር ጋር ሊኖር ዞዊ የእግዚአብሔር ሕይወት የዘላለም ሕይወት እናገኝ ዘንድ የእኛ ሕይወት በዚህ ምድር ላይ ብቻ ላይቀር ለዘላለም ከእግዚአብሔር ጋር ሊኖር አለ። አዲስ ሰማይ ጽዮን አለ፣ አዲሱ ኢየሩሳሌም የተዘጋጀልን ሰማይ አለ። ከእሱ ጋር ለመኖር አገራችን በሰማይ ስለሆነ ስፍራ ላዘጋጅላችሁ እሄዳለሁ፣ ተመልሼ ባለሁበት ወስዳችሁ ዘንድ እመጣለሁ ወዳለበት ስፍራ እንሄድ ዘንድ ለዘላለም ከእሱ ጋር እንኖር ዘንድ ተከፍሏል። ለዘላለም ከእግዚአብሔር ጋር ለመኖር አንዳንድ ዘላለም ሲባል በዚህ ምድር ላይ ያለው ሰማይ ራሱ ይሸልክ አይደለም። ዘላለም ሲባል ዞዊ የእግዚአብሔር ሕይወት ምንድን ነው? ያለና የሚኖር ለዘላለም መነሻ የለው ዘላለማዊ። እኛስ መነሻ ያለ ዘላለማዊ፣ እሱ መነሻ የለው ዘላለማዊ። በጸጋው ለዘላለም ከእሱ ጋር ለመኖር እግዚአብሔር የዘላለም ሕይወት ሰጠን። አሁን የጀመረ ሕይወት አለ፣ የእግዚአብሔር ሕይወት ይባላል። የኔ ሕይወት ይቀጥላል፣ ለዘላለም ከእሱ ጋር ይቀጥላል። በጌታ ቤት ሊያዘጋጅ ይጓል ስሜ ካፍታ ያለው አሜን በስ ከሺው ኢየሱስና ለከደረሰኝ ነው ይላል። በሰማይ አገር አለኝ እኔ ኢትዮጵያዊ ብቻ አይደለሁም፣ ሰማያዊ ነኝ። ኢየሱስ ተፍሎልኛል። ተካፍሏል ሰው ተፈጸመ ውሰድ ቴሌ ወርስ ያንዴ አገር አለ በስኪ ለዘላለም በስኪ ከእሱ ጋር ለመኖር በስኪ ሕይወት ተቀብያለሁ በስኪ አሜን ነው ወይ? ለዚህ ጌታ ክብር አምጡ እባካችሁ፣ ክብር አምጡ ለእናትሽ። ከዚህ በላይ ከፍ አድርገው ተፈጸመ ተፈጸመ ተፈጸመ። መብራት አይጠፋም በጉብታ የሚያስለቅስ የለም። ኢየሱስ አለ ኢየሱስ ላናለቅስ ቀና የምንልበት ላናፍር ለዘላለም ከእሱ ጋር እንኖር። ጨለማ በሌለበት፣ ሕመም በሌለበት፣ ዘረኝነት በሌለበት፣ ድካም በሌለበት እሱን እያከበርን ለዘላለም እንኖር ዘንድ ኢየሱስ ተፈጸመ አለ። እስኪ ተፈጸመ በሉ እስኪ እስኪ አንዳው ተፈጸመ እስኪ። ስንት ነገር አድክመን ስንት ነገር ጓዛለን። ከዚህ ዓለም ለዘላለም የምንለይበት ከእግዚአብሔር ጋር ግን የምንሆንበት እዚያ ያለን ድልፈታ ምንድን ነው? ወሽም ማምለክ፣ መስገድ፣ ማክበር፣ ማድመጥ፣ መስገድ፣ መደፋት፣ እልል ማለት ለእሱ ብቻ ክብር የምንሰጥበት ለዘላለም የምናመልክበት ተዘጋጅቶ ከ24ቱ ሽማግሌዎች ጋር ተቀላቅለን አብረን ወርሺፕ ልናደርግ ነው። አንተ ከእንትና የሚባል ዘማሪ ጋር አብረን መቀመጥ ፎቶ መነሳት ትፈልጋለህ? እኔ ደግሞ ያልኩ ያለሁት ከ24ቱ ሽማግሌ ጋር ፎቶ አይደለም ልናመልክ ልናከብረው በሰማይ የአምልኮ ዘመን ተቀጥሯል። ለዘላለም እናመልከዋለን። ለዘላለም እናመልከው። ይኸውላችሁ እችን ጋር በጌታ ስታመልክ አሁን አትዝናና። ምን እንደዚህ ነው አያ ተከፍሏል። ተከፈል ሌላው በከፈል ኢየሱስ በከፈል እንደከፈል አፍታታል እያልኩ ነው። የጨረሰው እሱ ነው እያልኩ ነው። አሜን ነው። እስኪ አሜን። ምን ታሪክ አለ? ወደ ኋላ እኮ አንገታችንን ዞር አድርገን ብናይ እኮ ያ የምትሰራው ለብር መሰለህ እንዴ? ለወጣ መስሎ
ታሪክን ትናንትና ለማየት ዞር ለማለት ነው። ከኛ የመጣው ከሆነ ምናምን ሰባረ የመጣው አንዳንዶቻችሁ ጠጅ አይደለ እንዴ ስትጠብቁ የነበራችሁ? አንዳንዶቻችሁ ቡና እያፈላችሁ አልነበር እንዴ? እየካተማችሁ አልነበር እንዴ? አንዳንዶቻችሁ ጫታውን እንደ ያዛችሁ፣ አንዳንዶቻችሁ ዝሙተኛ አልነበራችሁ እንዴ? አንዳንዶቻችሁ ሰበሩ ሰራሰ አልነበራችሁ እንዴ? ታሪካችን የቀየረው ታሪካችን የለወጠው ምን ታሪክ አለን? እኛ ታሪካችን ኢየሱስ ነው። የእኛ ታሪክ ኢየሱስ ነው። ታሪክ ኢየሱስ ነው። እስቲ ጉባኤው ታሪክ ኢየሱስ ነው ይመስላል። ታሪክ እስኪ በእናትህ ጉባኤው ይበል እስኪ። እሺ አንድ ቁጭ በሉልኝ። እንደዚህ ታሪክ የለኝም ታሪክ ኢየሱስ ነው። እስኪ ታሪክ ኢየሱስ ነው። ታሪካችን ኢየሱስ ነው። አሜን። ታሪክ ኢየሱስ እንደሆነ ከገባ ምንም ሁሉ ይተፋል። አሜን። እዚህ ቤት ደግሞ ተፈቅዷል። ዋናው ከፈቀደ አንተ ስለ ወደ መቃብር ነው ሰምተህ ያለው። ከአንድ ብትሄድ የሚወለድ ሕፃን አለ፣ የሚጮህ ሕፃን አለ የሚል እዚህ ቤት ሽበት ያለበት ቤት ነው። ጨዋታ ሰማይ ነው ቆሶ ተናገረ ነው ቆሶ ለአዳነ ለታደገ ለኢየሱስ ሃሌሉያ አልሻም ሳሰከ ይሄ ጌታ ስናመልከው ለዘላለም የምናመልከው ከመላእክት ጋር ከአራት ሽማግሌዎች ጋር ከጴጥሮስ ጋር ጴጥሮስ እፈልገዋለሁ እናትህ ከሱ ጋር መጠን እፈልጋለሁ ከጳውሎስ ጋር አዎ አብሬው እሰግዳለሁ ከእሱ ጋር አመልካለሁ። እባካችሁ አሜን በሉ እስኪ አንድ ስም እናመልከው። እግዚአብሔር ይሰለቸኛል ለታስ እግዚአብሔር የታወቀ የሚታወቅ ሚስጥር ነው። መቼም አያልቅም እና ገና ጎንበስ ብለህ ቀና ስትል እሱ አዲስ ነው። አሁንም አክብረህ ጎንበስ ብለህ ቀና ስትል እሱ አዲስ ነው። እንደ እግዚአብሔር ያለ ማንም የለም። ይሄን ለዘላለም እናመልካለን።